ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችንን ይዘን ተገናኘን። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ የተለያዩ ስፖርታዊ ጉዳዮችን እናነሳለን። የ23ኛው የዓለም ዋንጫ በአሜሪካ በካናዳና በሜክሲኮ አዘጋጅነት የሚደረገው የዓለም ዋንጫ አሁንም ተጠናክሮ ቀጥሏል። ትላንትና ምሽት የተደረጉ ጨዋታዎች ያሉ፣ እንዲሁ ዛሬም የሚደረጉ በርከት ያሉ ጨዋታዎች ያሉ፣ እነሱን በስፋት እናነሳለን። በተለይ ትላንትና የ2022 የዓለም ዋንጫ አዘጋጅ የነበረችው ካታር ከስዊዘርላንድ ጋር ጨዋታዋን አድርጋለች። ከዛ ውጪ በጣም ተጠባቂ የነበረው ጨዋታ ብራዚል እና ሞሮኮ ሌሊት ላይ ያደረጉት ጨዋታ ትላንትና ከተደረጉ ወይም ደግሞ በቅርብ ሰዓታት ውስጥ ከተጠናቀቁ ጨዋታዎች መካከል ነው። ሌላኛው ሌሊት 10 ሰዓት ላይ የተደረገው ደግሞ ሃይቲ እና ስኮትላንድ ያደረጉት መርሃ ግብረም ዛሬ ከተደረጉ ጨዋታዎች ወይም ደግሞ እስከ ንጋት ድረስ ከተደረጉ ጨዋታዎች መካከል ናቸው። የእነዚህን የጨዋታ ውጤቶች ከጨዋታዎቹ ጋር የነበሩ ጉዳዮችን በስፋት እናነሳለን። ከዛ ውጪ ግን ዛሬም የሚደረጉ ጨዋታዎች አሉ። ለምሳሌ ያክል ልክ እኛ ይሄንን ፕሮግራም ካቀረበን ከጥቂት ደቂቃዎች በኋላ የሚደረግ ጨዋታ አለ። አብዛኞቹ ጨዋታዎች ሌሊትና ጠዋት አካባቢ የሚደረጉ መርሃ ግብሮች አሉና ከነዚህ መካከል አውስትራሊያና ተርኪ የሚያደርጉት ጨዋታ ጠዋት 1 ሰዓት ላይ የሚጀምር ጨዋታ ነው። ከዛ ውጪ ግን ምሽት ላይ ጀርመን የምታደርገው ጨዋታ አለ። ከዛ ውጪ ኔዘርላንድና ጃፓን የሚያደርጉት መርሃ ግብርም እንዲሁም ዛሬ ከሚደረጉ የዓለም ዋንጫ መርሃ ግብሮች ናቸው። የእነሱን የጨዋታ ጥቆማዎች በስፋት ወደ እናንተ እያደረሰን ቆይታን እናደርጋለን። ታዲያ እንዳይረሳ የዝውውር ጉዳዮችንም አያይዘን በጣም ሰፋ ያሉ ስፖርታዊ ጉዳዮችን እናነሳለን። በዝውውር ጉዳዮቻችን እነ ማንቸስተር ዩናይትድን፣ እነ አርሰናልን፣ እነ ቼልሲን፣ እነ ሊቨርፑልን፣ እነ ማንቸስተር ሲቲና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት እያነሳን ቆይታን እናደርጋለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ አደርሳለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደም ነው የምንጀምረው። በአሜሪካ በካናዳና በሜክሲኮ እየተደረገ የሚገኘው 23ኛው የዓለም ዋንጫ አሁንም በትልቅ እንግዲህ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ዛሬም የተደረጉ ጨዋታዎች አሉ። በቅርብ ሰዓታት ውስጥ ሌሊት ላይ ተደርገው የተጠናቀቁ ጨዋታዎችንም ተመልክተናል። በተለይ በርካቶች በጉጉት ሲጠብቁት የነበረው ጨዋታ ዛሬ ተደርጓል። ብራዚል እና ሞሮኮ ያደረጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነበር። ምክንያቱም ብራዚል በካርሎ አንቸሎቲ እየተመራች በዚህ ውድድር እስከ የትኛው ርቀት ድረስ ትጓዛለች? ከዛ ውጪ የሞሮኮ ብሔራዊ ቡድን ባለፈው የ2022 የዓለም ዋንጫ ላይ አፍሪካን ወክለው በጣም ትልቅ ደረጃ ላይ ደርሰው እንደነበር እናስታውሳለን። ከዛ ውጪ በጣም አወዛጋቢ ነገሮች የነበሩት ቢሆንም በአፍሪካ ዋንጫው ላይም በጣም ጥሩ ግስጋሴዎችን ያደርጋለች። ሻምፒየን ናች ወይም ደግሞ የፋይናሊስት ነች ለማለት እንግዲህ ሙሉ ለሙሉ ውሳኔው ስላልተሰጠም፣ ነገር ግን በፋይናሉ ጨዋታ ላይ በሴኔጋል ብሔራዊ ቡድን 1-0 ብትሸነፍም የዋሊድ ሬግራጋዊ ቡድን ግን በጣም ጥሩ እንቅስቃሴዎችን ያደርገው እንደነበር እናስታውሳለን። በአፍሪካ ዋንጫው እንዲሁ ደግሞ ትልቁ ስኬቷ ደግሞ በዓለም ዋንጫ ቶፕ 4 ውስጥ ገብታ ማጠናቀቋን እናስታውሳለን በ2022 ላይ። ዘንድሮስ በ2026ቱ ምን አይነት እንቅስቃሴን ታሳየናለች የሚለው የበርካቶች ግምት ነበር። ምክንያቱም አሁንም በሞሮኮ ብሔራዊ ቡድን በጣም ጠንካራ ስብስብ እንዳላት ተመልክተናል እና በርካቶች ይጠብቁት ነበር። እነሱን ጉዳዮች እናነሳለን። ነገር ግን ቀደም ብሎ የተደረገ አንድ ጨዋታ ነበር። እሱን እናስቀድምና እንጀምር። ካታር እና ስዊዘርላንድ ናቸው ጨዋታቸውን ያደረጉት። እነዚህ ሁለት ቡድኖች ትላንትና የመጀመሪያ ጨዋታቸውን አድርገዋል። ካታር በተለይ የ2022 የዓለም ዋንጫ አዘጋጅ እንደነበረች ይታወሳል። ትላንትና ደግሞ ከስዊዘርላንድ ብሔራዊ ቡድን ጋር ጨዋታውን አድርጋ 1-1 በሆናቸው ውጤትም ጨዋታዋን ማጠናቀቅ ችላለች። ኳታር በመጨረሻዎቹ ደቂቃዎች በተለይ ባስቆጠሩት ጎል ነው ከስዊዘርላንድ ብሔራዊ ቡድን ጋር ነጥብ ተጋርተው መውጣት የቻሉት። 24 ሙከራዎችን ያደረጉት ስዊዘርላንዶች በፍጹም ቅጣት ምት ጎል ነው ለረጅም ደቂቃዎች መምራት ችለው የነበረው። ኢምቦሎ ባስቆጠረው ጎል ለረጅም ደቂቃዎች 1-0 ሲመሩ ነበር። ባዘጋጁት የዓለም ዋንጫ ሶስቱንም የምድብ ጨዋታዎች ተሸንፈው የነበሩት ኳታሮች የመጀመሪያ ነጥባቸውን ማግኘት የቻሉበትን ውጤት ነው ትላንትና ከስዊዘርላንድ ጋር ያደረጉት። የምድብ 2 ጨዋታዎች ሲጠናቀቁ ሁሉም ቡድኖችም በተመሳሳይ 1 ነጥብ ላይ ተቀምጠዋል። ምክንያቱም ትላንትና እንዲሁ ካናዳና ቦስኒያና ሄርዞጎቪኒያም በተመሳሳይ ባቸው ውጤት አጠናቀው እንደነበር የሚታወስ ነውና አራቱም ቡድኖች እዚህ ምድብ ላይ የሚገኙት አራቱም ቡድኖች ተመሳሳይ 1 ነጥቦችን ብቻ ነው ያሳኩት። ትላንትና የኳታር ብሔራዊ ቡድን በ16ኛው ደቂቃ ላይ ነው ግብ የተቆጠረበት። ኳታር በ2022 የዓለም ዋንጫም ራሷ ባዘጋጀችው የዓለም ዋንጫ ላይም እንዲሁ የመጀመሪያ ግቡን ያስተናገረችው
በ16ኛው ደቂቃ ላይ እንደነበር ይታወሳል። ትላንትናም በተመሳሳይ ኳታር በ16ኛው ደቂቃ ላይ ጎል ተቆጥሮባት ጨዋታውን 1-1 አጠናቃለች። ኳታር በ2022 ዓለም ዋንጫ ግን በገጠማት ሶስቱንም የምድብ ሽንፈቶች 7 ጎሎች ተቆጥሮባት ነበር ከውድድሩ በቀላሉ የተሰናበተችው። ነገር ግን በተለይ በአውሮፓ እግር ኳስ ውስጥ በደንብ የምናውቀው በተለይ በእንግሊዝ ፕሪሚየር ሊግም እነ ዌስትሃም ዩናይትድን ሲያሰለጥን እናስታውሰዋለን። በስፔንም በርከት ያሉ ቡድኖችን ማሰልጠኑን እናስታውሳለን። ዩሊያን ሎፕቴጊዮ የኳታር ብሔራዊ ቡድን ከተረከበ በኋላ ትናንትና በዓለም ዋንጫው ላይ ግን ነጥብ ማግኘት የቻሉበትን ውጤት ነው አስመዝግቦ የወጣው። የመጀመሪያው ጨዋታ ይሄኛው ነበር። ሌላኛው በጉጉት ሲጠበቅ የነበረው ጨዋታ ሌሊት 7 ሰዓት ላይ የተደረገውና በቅርብ ሰዓታቶች ውስጥ የተጠናቀቀ ጨዋታ ነው። ይሄኛው ጨዋታ ደግሞ ብራዚል እና ሞሮኮ ያገናኘ መርሃ ግብር ነው። ይሄኛው ውድድር ለሁለቱም ብሔራዊ ቡድኖች በጣም ትልቅ ጨዋታ ይሆናል ተብሎ ይታሰባል። ምክንያቱም የመጀመሪያ ጨዋታ ነው። ከዛ ውጪ ሁለቱም ብሔራዊ ቡድኖች ጥሩ ጉዞዎችን ማድረግ ይችላሉ ብለው በርካቶች ያምኑባቸዋል። በተለይ ብራዚል ብሔራዊ ቡድን ዘንድሮ ምናልባት ከጫና ውጭ የሆነው በካርሎ አንቸሎቲ ረጅም ርቀቶችን ሊጓዝ ይችላል ብለው በርካቶች ግምቶቻቸውን ሰጥተዋቸዋል። በተለይ ኦፕታ የተባለው ቁጥራዊ መረጃዎችንና ስታቲስቲክሶችን በማውጣት የሚታወቀው ተቋምም ዘንድሮ ዓለም ዋንጫውን ለማሸነፍ ግምት ከሰጣቸው ብሔራዊ ቡድኖች መካከል 6ኛ ደረጃ ላይ አስቀምጧታል። የብራዚል ብሔራዊ ቡድንንና ምን አይነት ውጤቶችን ያመጣሉ የሚለው በጉጉት ሲጠበቅ ነበር። በተለይ በማጥቃት መስመሩ ላይ በጣም ቆንጆ የውድድር ዓመትን ያሳለፉ ተጫዋቾች በዚህ የካርሎ አንቸሎቲ የብራዚል ብሔራዊ ቡድን ስብስብ ውስጥ እንዳለ በደንብ መመልከት ይቻላል። እነ ቪኒሲዮስ ጁኒየር እና ራፊኒሃ እነ ኢጎር ቲያጎ፣ ማቴዎስ ኩኛ፣ ኤንድሪክን ጨምሮ ሌሎችም እነ ኔይማር ጁኒየር በትናንትናው ጨዋታ ላይ ምንም እንኳን ግልጋሎት መስጠት ባይችልም በጣም ጥሩ የሚባሉ ተጫዋቾች ግን በዚህ ብሔራዊ ቡድን ስብስብ ውስጥ እንዳሉ የሚታወቅ ጉዳይ ነውና ረጅም ርቀቶችን ይጓዛሉ ተብለው ከሚጠበቁ ብሔራዊ ቡድኖች አንደኛው ነው። የምንጊዜም የዓለም ዋንጫው ከፍተኛ አሸናፊ የሆነችው የብራዚል ብሔራዊ ቡድን ለመጨረሻ ጊዜ ከዋንጫ ጋር የተገናኘችው በ2002 ኮሪያና ጃፓን ባስተናገዱት የዓለም ዋንጫ እንደነበር እናስታውሳለን። ከዛ በኋላ እንግዲህ 24 ዓመት አካባቢ አልፏቸዋል ብራዚሎች ዋንጫውን ካሳኩ። ከዛ በኋላም ጥሩ የውድድር ዓመታቶችን ወይም ጥሩ የዓለም ዋንጫዎችን በአብዛኛው ለማሳለፍም ተቸግረው እንደነበር እናስታውሳለንና ዘንድሮ ምን አይነት የዓለም ዋንጫን ያሳልፋሉ በርካቶች በጉጉት ይጠብቁታል። ትላንትና ግን የመጀመሪያ ጨዋታዋን አድርጋለች። ከዛ ውጪ የሞሮኮ ብሔራዊ ቡድንም በተለይ አሁን በአፍሪካ በትልቅ ጉጉት ከሚጠበቁ ረጅም ርቀቶችን ይጓዛሉ ተብሎ ከሚጠበቁ ምናልባት አንድ ወይ ሁለት ብሔራዊ ቡድኖች መካከል አንደኛው ነው። ሴኔጋልም በርካቶች ይጠብቋታል። ረጅም ርቀትን በዓለም ዋንጫው ላይ ዘንድሮ ልታስመለክተን ትችላለች ብለው ግምት ይሰጧታል። ከዛ ውጪ ግን የሞሮኮ ብሔራዊ ቡድንም ባለፈው የዓለም ዋንጫ ላይ በጣም ጥሩ ነገሮችን አሳይተዋል። በአፍሪካ ዋንጫውም ጥሩ ነገሮችን ማሳየቱን ተከትለው ዘንድሮም በዓለም ዋንጫው ላይ በጣም ጥሩ ነገሮችን ማሳየት የሚችል አይነት ብሔራዊ ቡድን ነው ብለው በርካቶች ያነሱታል። በትላንትናው ጨዋታ ላይም ከብራዚል ብሔራዊ ቡድን ጋር በነበረው ጨዋታ በጣም ቆንጆ እግር ኳስን መጫወት ችለዋል። ምንም እንኳን ጨዋታው በአቻ ውጤት ቢጠናቀቅም ሞሮኮ ግን በአብዛኛው በጣም ጥሩ እግር ኳስን ትናንትና ስትጫወት ተመልክተናል። በብራዚል ብሔራዊ ቡድን በኩል የሊቨርፑሉ ግብ ጠባቂ አሊሰን ቤከር በግብ ጠባቂነት ነበር። በሳዑዲ ፕሮ ሊግ የሚጫወተው ሮጀር ኢባኔስ በተከላካይ ስፍራ ላይ እንዲሁም ማርኪኒዮስ፣ ጋብርኤል ማጋሌሽ እና ዳኒሎ ሳንቶስ ነበሩ። ዜኒት ሴንት ፒተርስበርግ ነው የሚጫወተው ሳንቶስ። ብሩኖ ጉማሬሽ፣ ካሴሜሮ እና ሉካስ ፓኩዌታ በአማካይ ስፍራ ላይ ትላንትና ተጣምረው ተመልክተናል። ራፊኒያ፣ ኢጎር ቲያጎ እና ቪኒሲዮስ ጁኒየርን በቋሚ አስተላለፍ ውስጥ ማካተትን ምርጫቸው ያደርገዋል አሰልጣኝ ካርሎ አንቸሎቲም። የሞሮኮ ብሔራዊ ቡድንም ቢሆን በጣም ጠንካራ ብሔራዊ ቡድን እንደሆነ ተመልክተናል። አብዛኞቹ ተጫዋቾች በትልቅ ደረጃ የሚጫወቱ ናቸው። በግብ ጠባቂነት ያሲን ቦኑ በሳዑዲ ፕሮ ሊግ በአልሂላል ቤት እናውቀዋለን። ናስር መዝራዊ በማንቸስተር ዩናይትድ ቤት የምናውቀው ተጫዋች፣ የክሪስታል ፓላሱ ሪድ፣ ከዛ ውጪም የፉልሃሙ ዲዮፕ እና የፓሪስ ሰን ዠርሜኑ አችራፍ ሀኪሚ ነበሩ በተከላካይ ስፍራ ላይ የነበሩት። ከዛ ውጪ በአማካይ ስፍራ ላይ እንደ ኤል አዮኒ ሮማ የሚጫወተው ተጫዋች ነው። ከዛ ውጪ ለሊል የሚጫወተው አዩብ ቦአዲ በርካቶች በአውሮፓ ታላላቅ ክለቦች የሚፈልጉት እነ አርሰናል እነ ሊቨርፑልን ጨምሮ በጣም ትልልቅ የሚባሉ የአውሮፓ ክለቦች በዚህ ሰዓት የሚፈልጉት ተጫዋች ነው አዩብ ቦአዲ እና በጣም ትላንትና ድንቅ የሆነ ፐርፎርማንስን ማሳየት ችሏል። እሱ ብቻ ሳይሆን ቢላል ኤል ሁኑስም ትላንትና በጣም ድንቅ የሚባል ፐርፎርማንስን ያሳዩ የሞሮኮ ብሔራዊ ቡድን ተጫዋቾች ናቸው። በተለይ በ2022 የዓለም ዋንጫ ላይ ሞሮኮ ረጅም ርቀቶችን እንድትጓዝና በርካቶችም ያደነቁት ብሔራዊ ቡድን እንዲሆንና በዚህ ብሔራዊ ቡድን ውስጥ በጣም ድንቅ እንቅስቃሴን ሲያሳይ የነበረው አዘዲን ኦናሂ እንደነበር እናስታውሳለን። በዚህኛው ስብስብ ውስጥም እና አዩብ ቦአዲና ቢላል ኤል ኩኑስ ለሞሮኮ ብሔራዊ ቡድን በጣም ድንቅ ነገሮችን ማድረግ የሚችሉ አይነት ተጫዋቾች እንደሆኑ ትላንትና በተለይ
ብራዚሉ ጨዋታ ላይ ድንቅ ፐርፎርማንሳቸውን ማሳየት ችለዋል። አዘዲን ኦናሂም ትላንትና ነበር። ብራሂም ዲያዝ እና ጎልን ያስቆጠረው ሳይባሪም ትላንትና በሞሮኮ ብሔራዊ ቡድን በቋሚ አስተላለፍ ውስጥ የተመለከትናቸው ተጫዋቾች ናቸው። በአጠቃላይ በርከት ያሉ ሙከራዎችን የተመለከትንበት ጨዋታ የሞሮኮ ብሔራዊ ቡድን ጥሩ እንቅስቃሴዎችን ያደረገበት፣ በተለይ በሁለተኛው 45 ግን ብራዚልም የተወሰኑ ለመመለሶች ሙከራዎችን ያደረገችበት ነበር። ትላንትና በአማካይ ስፍራ ላይ የካርሎስ ካሴሚሮ፣ የብሩኖ ጉማሬሽ እና የሉካስ ፓኳታ የአማካይ ስፍራ ትላንትና ለካርሎ አንቸሎቲ የሰራላቸው አይመስልም። ኳሱን ለመቆጣጠር ምናልባት በቀጣዮቹ ጨዋታዎች ይህን ነገር በደንብ ማስተካከል ይኖርባቸዋል ተብሎ ይታሰባል። አሰልጣኝ ካርሎ አንቸሎቲ ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ተመሳሳይ ወይም ተመጣጣኝ የሚባል የኳስ ቁጥጥር ነበራቸው ሁለቱ ቡድኖች። ነገር ግን የጎል ሙከራዎችን በማድረግ ረገድ የሞሮኮ ብሔራዊ ቡድን የተሻሉ የተወሰኑ ቁጥሮችን አስመዝግቧል። 14 የጎል ሙከራዎችን አድርጓል። ብራዚል በአንጻሩ 12 የጎል ሙከራዎችን 12 የጎል ሙከራዎችን ነው ትላንትና ማድረግ የቻለችው። እንግዲህ ከዛ ውጭ ግን ኤክስጂያቸውን ከተመለከትን 1.52 ነው ያስመዘገበችው ሞሮኮ ኤክስፔክትድ ጎልስ። በአንጻሩ ብራዚል ከሞሮኮ ያነሰ 1.23 ነው ትላንትና አስመዝግበው የወጣቸው። በአጠቃላይ ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ሞሮኮ በሳይባሪ ግብ መሪ ሆና የነበረ ቢሆንም ቪኒሲዮስ ጁኒየር አቻ ያደረጋቸውን ጎል ማስቆጠር ችሏል ለብራዚል ብሔራዊ ቡድን። ብራዚል ባለፉት 21 የዓለም ዋንጫ መክፈቻ ጨዋታዎች ሳትሸነፍ መጓዝ ችላለች። በጨዋታው ቪኒሲዮስ ጁኒየር የጨዋታው ኮከብ ተጫዋች በመባል መመረጥ ችሏል። በቀጣይ የምድቡን መርሃ ግብር ስንመለከት በሚቀጥለው ሳምንት ቅዳሜ ነው ጨዋታቸውን የሚያደርጉት እነዚህ ሁለቱም ቡድኖች እንግዲህ በሚቀጥሉት ሳምንታት ጨዋታቸውን የሚያደርግ ይሆናል። በአጠቃላይ ግን እንግዲህ ቀጣይ ጨዋታቸውን እስኪያደርጉ ድረስ ሁለቱ ቡድኖች ከዚህ ምድብ አንዳንድ ነጥቦችን ማግኘት የቻሉ ብሔራዊ ቡድኖች መሆናቸውን የተመለከት ነው። በቀጣይ ብራዚል ከሃይቲ ጋር፣ ስኮትላንድ ደግሞ ከሞሮኮ ብሔራዊ ቡድን ጋር ነው ጨዋታቸውን የሚያደርጉት። እኛ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት ሁለቱ ብሔራዊ ቡድኖች ጨዋታቸውን እያደረጉ ነው። ስኮትላንድ እና ሃይቲ ጨዋታቸውን እያደረጉ ይገኛሉ። የዚህን የጨዋታ ውጤት ደግሞ በከሰዓቱ ፕሮግራማችን ላይ ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። የምድብ 3 ጨዋታዎች ናቸው። ሞሮኮ ከብራዚል ጋር ጨዋታዋን ያደረገችው፣ ስኮትላንድ ከሃይቲ ጋር ደግሞ አሁን ጨዋታቸውን እያደረጉ ይገኛሉ። እኛ ስቱዲዮ ባለንበትና ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት እንግዲህ ጨዋታው እየተደረገ እንደሚገኝ ነው እየተመለከትን የምንገኘው። ከዛ ውጭ ግን ዛሬ የሚደረጉ ሌሎች ጨዋታዎችም እንዲሁ ይኖራሉ። ልክ ይህንን መረጃ እያቀረብን ባለንበት ሰዓት ደግሞ ጠዋት ላይ ደግሞ የሚደረግ አንድ መርሃ ግብር አለ። ልክ ጠዋት 1 ሰዓት ሲል ነው ይሄ ጨዋታ የሚደረገው። ተርኪ ከአውስትራሊያ ጋር ጨዋታቸውን ያደርጋሉ። እነዚህ ሁለት ቡድኖች ጨዋታቸውን ገና ሳይጀምሩ የቃላት ልውውጦችን እያደረጉ ይገኛሉ። የአውስትራሊያና የተርኪ ተጫዋቾች እየተለዋወጡ ይገኛሉ ሀሳባቸውን። ነገር ግን ጠዋት 1 ሰዓት ላይ አውስትራሊያ ከተርኪ ጋር ጨዋታዋን የምታደርግ ነው የሚሆነው። ከዛ ውጭ ግን ምሽት 2 ሰዓት ሲል ጀርመኒ ከኩራሳኦ ጋር የምታደርገው ጨዋታ ዛሬ ይጠበቃል። ይሄ ምሽት 2 ሰዓት ላይ የሚደረግ ጨዋታ ነው። ኩራሳኦ ዘንድሮ እንግዲህ የመጀመሪያ ጨዋታዋን ከትልቋ ጀርመን ጋር ነው በማድረግ የምትጀምረው። የዩሊያን ናግልስመን ቡድን ዛሬ ምን አይነት ነገሮችን ያሳየናል? ለዚህ ዋንጫ ከሚገመቱት ብሔራዊ ቡድኖች መካከል አንደኛው እንደሆነ ይታወቃል። ጀርመንና ዛሬ ምሽት 2 ሰዓት ላይ ጨዋታዋን ታደርጋለች። ሌላኛው ተጠባቂው ጨዋታና ትልቅ ፉክክር ይታይበታል ተብሎ የሚታሰበው ጨዋታ ልክ ምሽት 5 ሰዓት ሲል የሚደረገው መርሃ ግብር ነው። የኔዘርላንድ ብሔራዊ ቡድንና የጃፓን ብሔራዊ ቡድን የሚያደርጉት ጨዋታ 5 ሰዓት ሲል የሚደረግ መርሃ ግብር ይሆናል። ከዛ ውጭ ሌሊት ላይም ጨዋታዎች ይቀጥላሉ። ሌሊት 8 ሰዓት ሲል አይቮሪ ኮስት እና ኢኳዶር የሚያደርጉት ጨዋታ ይጠበቃል። እንዲሁ ሌሊት 11 ሰዓት ሲል ደግሞ ስዊድን እና ቱኒሲያ የሚያደርጉት መርሃ ግብር ነገ ጠዋት እስክንገናኝ ድረስ የሚደረጉ ጨዋታዎች እንደሆኑ ነው የመረጃ ምንጮቹ የሚያሳዩት። በርከት ያሉ ተጠባቂ ጨዋታዎችም ዛሬ መደረጋቸውን የሚቀጥሉ ነው የሚሆነው። ከዓለም ዋንጫው ጋር በተያያዘ ሌሎች የዓለም ዋንጫ ጉዳዮችን ወደ ቤተሰቦቻችን እናንሳ። ባለፈው ዓመት ህይወቱ ያለፈው ዲኤጎ ዦታ ባለቤቱ ሩታ ካርዶሶ ከዓለም ዋንጫው በፊት ለአንድሪው ሮበርትሰን መልእክት ልካለታለች። ሩታ ካርዶሶ በመልእክቷ አንድሪው ሮበርትሰን በዓለም ዋንጫው ላይ ዲኤጎ ዦታን እንዲያስብ ጠይቀዋለች። አክላም አንድሪው ሮበርትሰን ዲኤጎ ዦታን ስላልረሳኸው አመሰግንሃለሁ፣ እሱ ሁልጊዜም ስለ አንተ ያወራ ነበር ስትል የተናገረችው። ወደ ሜዳ ስትገባ ብቻህን እንዳልሆንክና ዦታ አብሮ እንደሚኖርም አውቃለሁ ስትልም ጭምር ነው የገለጸችውና እንድታስበውም ፈልጋለሁ ስትል ተናግራለች። ለአንድሪው ሮበርትሰን ነው መልእክቷን የላከችለትና ዲኤጎ ዦታን ስላልረሳኸውም ከልብ አመሰግናለሁ ስትል ሀሳቧን ልካለች። የስፔን ብሔራዊ ቡድን በአሜሪካ ያለውን ከፍተኛ ሙቀት ለመቋቋም አዲስ ቴክኖሎጂን መጠቀሙ ነው ይፋ የተደረገው።
ብሔራዊ ቡድኑ የሰውነት ሙቀትን ለማስተካከል የሚረዳ ልብስም አድርገው ዝግጅት እያደረጉ እንደሚገኝ ነው የተገለጸው። ተጫዋቾቹ አዲሱን ልብስ ከመጫወቻ ማሊያቸው በላይ ደግሞ ለብሰው እንደሚሰሩ ነው የተነገረው። በተጨማሪም ለተመሳሳይ ዓላማ የተዘጋጀ ጫማ መዘጋጀቱ ተነግሯል። የሙቀት መቆጣጠሪያ ጫማው የተጫዋቾቹን እግር ከአላስፈላጊ ሙቀትና እብጠትም እንደሚጠብቅ ጭምር ነው በርካቶች እያነሱ የሚገኙት። ሌላኛው ከዓለም ዋንጫው ጋር የሚነሳው ጉዳይ ጋና የካናዳን ውሳኔ እንደተቃወመች ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ጋና የካናዳ መንግስት ቶማስ ፓርቴ እንዳይገባ ማገዱን ትክክል አይደለም ወይም ማገዷ ትክክል አይደለም ሲሉ ነው እየተቃወሙ የሚገኙት። የጋና መንግስት ቶማስ ፓርቴ ገና ጥፋተኛ ለመባሉን በመግለጽም ኢፍትሐዊ ውሳኔ ሲልም ነው የገለጸው። አክለውም ተጠርጣሪ ወንጀል መስራቱ እስካልተረጋገጠ ወንጀለኛ አይደለም የሚለው መርህን ያጓደለ ነው ሲልም ነው የገለጸው። ጉዳዩ ጋና ጉዳዩን በድጋሚ እንዲታይም ከካናዳ መንግስት ጋር እየሰራች መሆኑን የተነገረው። ሰሞኑን የጋና ብሔራዊ ቡድን ወደ ካናዳ በሚገባበት ሰዓት ላይ እንግዲህ ቶማስ ፓርቴ እንዳይገባ ተከልክሎ እንደነበር ይታወሳል። እንግሊዝ ውስጥ ክስ እንደተመሰረተበት የሚታወቅ ጉዳይ ነው ከጾታዊ ጉዳዮች ጋር በተያያዘና በዚህ መሰረት ነው የካናዳ መንግስት ይህንን ነገር ስለሚከለክል እንዳይገባ ተደርጓል። ይህንን ውሳኔ እየተቃወሙ እንደሚገኙ ነው የመረጃ ምንጮቹ ይፋ ያደረጉት። የእንግሊዝ ተጫዋቾች ንብረታቸውን አግኝተዋል። የእንግሊዝ ብሔራዊ ቡድን ተጫዋቾችና አሰልጣኝ አባላት መገልገያዎቻቸው እንደተዘረፉ መዘገባችን የሚታወስ ነው። አሁን ላይ የብሔራዊ ቡድኑ ተጫዋቾች የተዘረፈባቸውን ንብረት መልሰው ማግኘታቸው ተገልጿል። የቡድኑ ቁሳቁስ የተዘረፈው ገና ወደ ማረፊያው ሆቴል ሳይገባ መኪናው ከቆመበት መሆኑን የተነገረው የካንሳስ ሲቲ ፖሊስም በዘርፊያው የጠረጠራቸውን 2 ግለሰቦች ይዞ ምርመራ እያደረገ እንደሆነ የመረጃ ምንጩ ይፋ እያደረገ ይገኛል። ከዓለም ዋንጫ መረጃዎች ወጣም በልና አሁን ደግሞ የአውሮፓ ክለቦችን የተመለከቱ እግር ኳሳዊ ጉዳዮችን በስፋት እናንሳ። የአርሰናልን ጉዳዮች በማስቀደም እንጀምር። ውድ ቤተሰቦቻችን አርሰናል በክረምቱ የተጫዋቾች የዝውውር መስኮት ከማይልስ ሉዊስ ስኬሊ ጋር ይለያያል ተብሎ በርካቶች ሲጠብቁት እንደነበር እናስታውሳለን። ነገር ግን ተጫዋቹ በመጨረሻዎቹ ሳምንታት ባገኘው የጨዋታ እድል ያሳየውን ፐርፎርማንስ ተከትሎ አርሰናል አሁን ላይ ተጫዋቹን ስለመሸጥ እንደማያስብና በክለቡ ስለማቆየትም እያሰበ እንደሆነ የሚያሳዩ መረጃዎች ይፋ ተደርገዋል። ስለዚህም አርሰናል ከማይልስ ሉዊስ ስኬሊ ጋር በተያያዘ ማንቸስተር ዩናይትዶች ፍላጎት እንዳላቸው ጠንቅቀው ቢያውቁም ነገር ግን አርሰናሎች አሁን የመለየት እቅድ እንደሌላቸው ነው ይፋ እየተደረገ የሚገኘው። በተለይ አርሰናል እንደሚሸጠው በታመነ ጊዜ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ፍላጎቶች አሳይቶ ነበር። ነገር ግን አሁን አርሰናል ይህንን ተጫዋች የመልቀቅ እድል የለውም። የአርሰናል ቁርጠኝነትን ለመፈተሽ የሚፈልግ ማንኛውም ክለብ ግን ንግግሮቹ ከመታሰባቸው በፊት ከ60 ሚሊዮን ፓውንድ በላይ ማቅረብ ይኖርበታል ይላል የመረጃ ምንጩ እንደሚናገረው ከሆነ። በዚህ ክረምት አርሰናልን ከሚለቁ ተጫዋቾች መካከል አንደኛው ጋብሪኤል ሄሱስ ይሆናል ተብሎ ይጠበቃል። ጋብሪኤል ሄሱስ በዚህ ክረምት ከአርሰናል ሊለቅ እንደሚችል ተነግሯል። እናም የጋብሪኤል ማርቲኔሊም የወደፊት ሁኔታንም በተመለከተ እርግጠኛ አለመሆኖች እንዳሉ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። እነዚህ 2 ተጫዋቾች ክለቡን ለቀው የሚወጡበት እድል በጣም ሰፊ እንደሆነ እየተነገረ ይገኛል። ሁለቱም ተጫዋቾች እንደ ሊያንድሮ ትሮሳርድ እና ክሪስቲያን ኖርጋርድ የውላቸው የመጨረሻ ዓመት እየገቡ ነው። እናም አርሰናል በ2027ም በነፃ ከማጣት ይልቅ በዝውውር ላይ አሁን ላይ ሊያጤኑበት የሚችሉትና ሊሸጧቸው የሚችሏቸው ተጫዋቾች ተደርገው እየተቆጠሩ ይገኛሉ። በባለፈው የውድድር ዓመት በማርሴ የነበረውን የውሰት ቆይታውን ተከትሎ ስለ ኢታን ንዋኔሪ የሚኖሩ ሀሳቦችም ይጠበቃሉ የሚል መረጃ ይፋ ተደርጓል። በኤምሬትስ የተጨናነቀ የክረምት የዝውውር መስኮትም ሊሆን እንደሚችል ነው እየተገለጸ የሚገኘው። ስለ ኢታን ንዋኔሪም በቅርቡ ውሳኔዎችን እንሰማለን ተብሎ ይጠበቃል። ዊሊያም ሳሊባ ትናንትና የተለያዩ ጉዳዮችን ያነሳበትን ቃለ መጠይቅ አድርገዋል። ከነዚህ መካከል አንደኛው ስለ አውሮፓ ቻምፒየንስ ሊጉ ያነሳበት ጉዳይ ነው። በእንግሊዝ ፕሪምየር ሊግ ከማሸነፋችን በፊት ከዓመት ዓመት ለማንቸስተር ሲቲ ተቃርበን እንደነበረን ፓሪስ ሰን ዠርሜንም ከቻምፒየንስ ሊግ ከፍታ ላይ ለማውረድ አሁንም መጣራችንን እንቀጥላለን። ምናልባትም በቀጣዩ የውድድር ዓመት ይሄ ይሆናል ሲልም ነው የተናገረው ዊሊያም ሳሊባ። በእያንዳንዱ የውድድር ዓመት መሻሻል አሳይተናል። በ2024 ሩብ ፍጻሜ ላይ ነበርን፣ በ2025 ግማሽ ፍጻሜ፣ እናም በዚህ ዓመት ደግሞ ለፍጻሜ ደርሰናል። ምናልባት ቀጣዩ ዓመት ደግሞ የመጨረሻ እርምጃ የምንወስድበት ሊሆን ይችላል ሲል ይናገራል ዊሊያም ሳሊባ ሲናገር። የውድድር ዓመቱ ከጀርባ ህመም ጋር ነው ያጠናቀቅኩት። ከእረፍት በተጨማሪ በተቻለኝ መጠንም በምርጥ አቋሚ ላይ ሆኜ ለመገኘትም ከፈረንሳይ ብሔራዊ ቡድን ሕክምና ቡድን አባላት ጋርም ትክክለኛ እንክብካቤን እያደረግን እንገኛለን ሲልም ጭምር ነው ሳሊባ የሚናገረው። ዊሊያም ሳሊባ ይቀጥልና አርሰናልን ከመቀላቀል ጥቂት ወራት በፊት እናቴን በሞት አጥቻለሁ።
ለኔ ሁሉ ነገር የነበረች እናም ደግሞ ምንም ነገር እንዳይጎድልብኝም የነበራትን ሁሉ ሰጥታኛለች ብለዋል። ዊሊያም ሳሊባ ምናልባትም ሀብታም አልነበርንም፣ ነገር ግን ሁልጊዜም ቢሆን ሆዴ ግን ሙሉ፣ ልብሶቼም ንጹህ ነበሩ፣ እድሜ ለእናቴ ሲልም ጭምር ነው ዊሊያም ሳሊባ የተናገረው። ብሬንትፈርድ ከፍተኛ ተስፋ የጣለበትን የሌስተር ሲቲውን ታዳጊ ጀረሚ ሞንጋን ለማስፈረም የሚደረገውን ፉክክር መቀላቀላቸው ይፋ ተደርጓል። ይህንን ተጫዋች ለማስፈረም አርሰናል በትልቁ አሁን ገበያው ላይ እንቅስቃሴዎችን እያደረገ እንደሚገኝ የሚታወቅ ጉዳይ ነው። ነገር ግን ብሬንትፈርዶች ያንን የአርሰናል ፍላጎትን ለመገዳደርና ለመፎካከር ዝግጁ መሆናቸውን የሚያሳይ መረጃ ፖል ጆይስ ዘ ታይምስ መጽሔት ላይ ይፋ አድርጓል። ብሬንትፈርዶች አሁን የሌስተር ሲቲውን ታዳጊ ተጫዋች ለማስፈረም ከአርሰናል እኩል ፉክክሮችን መጀመራቸው የሚያሳዩ መረጃዎችን እየተመለከትን ነውና በቀጣይ ቀናት የተጫዋቹ ውሳኔ ይጠበቃል። እርግጥ ነው ተጫዋቹም ለአርሰናል በጣም ቅርብ እንደሆነ የሚያሳዩ የመረጃ ምንጮችን እየተመለከትን ነው። ነገር ግን ብሬንትፈርዶች ግን ተስፋ እንዳልቆረጡና ይህንን ተጫዋች የማግኘት እድል አለን ብለው እንደሚያስቡ ይፋ ተደርጓል። ከዝውውር ጉዳዮች ጋር በተያያዘ በአርሰናል ቤት አርሰናል በክንፍ መስመሩ ላይ ትልቅ ማጠናከሪያዎችን ሊያደርግ የሚችልበት የክረምት የተጫዋቾች የዝውውር መስኮት እንደሆነ በርካቶቻችን የምናውቀው ጉዳይ ነው። ከነዚህ መካከል ትልቅ የሚነሱ ጉዳዮች አሉ። አንደኛው የሞርጋን ሮጀርስ ጉዳይ ነው። ሌላኛው የብራድላይ ባርኮላ ጉዳይ ነው። ታማኙ ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነም ለአርሰናል ቀዳሚው ኢላማ ወይም ቀዳሚው ምርጫ ሞርጋን ሮጀርስን ማስፈረም ነው። ብራድላይ ባርኮላ እንደ አማራጭ ነው የሚመለከቱት እንጂ ዋነኛው ዓላማቸው በአስተን ቪላ ቤት ድንቅ የውድድር ዓመትን እያሳለፈ የሚገኘው ሞርጋን ሮጀርስን ማስፈረም ነው። ይሄ የመጀመሪያ ኢላማቸው ነው። ምናልባት ሌላኛው የማይሳካ ከሆነ ግን የሮጀርስ ጉዳይ ወደ ብራድላይ ባርኮላ እንደ አማራጭነት ሊዞር ይችላሉ እንጂ ዋና ምርጫቸው ግን ሞርጋን ሮጀርስ መሆኑን መርሳት የለብንም ሲል ነው ፋብሪዚዮ ሮማኖ የተናገረው። ሌላኛው ፋብሪዚዮ ሮማኖ ያነሳው ጉዳይ ከክሪስቶስ ዞሊስ ጋር በተያያዘ ነው። ይሄ ግሪካዊውን ተጫዋች በተመለከተ በርከት ያሉ ሀሳቦች ሰሞኑን እየተነሱ ይገኛሉ። አርሰናል ይህንን ተጫዋች ለማስፈረም ትልቅ ጥረቶችን እያደረገ እንደሚገኝ ይታወቃል። በቤልጂየም ሊግ በጣም ጥሩ ቁጥሮች እንዳሉት የሚታወቅ ጉዳይ ነው። በጣም በርከት ያሉ ግቦችንና በርከት ያሉ አሲስቶችን በዚህ ውድድር ዓመት አድርጓል። እርግጥ ነው በርካቶች ከሊጉ ጋር በተያያዘ ጥያቄዎችን እያነሱ ቢሆንም ነገር ግን ታለንትድ ተጫዋች እንደሆነ ግን በደንብ ያሳየ አይነት ተጫዋች ነው። በርከት ያሉ የጎል እድሎችንም መፍጠር ችሏል። በርከት ያሉ ጎሎችንም ማስቆጠር ችሏል። ያ ደግሞ ጥሩ ታለንት እንዳለው በርካቶች ማሳያ እንደሆነ እየገለጹለት ይገኛሉ። እንግዲህ በቤልጂየም ሊግ ነው ያንን ነገር ማድረግ የቻለው ብለው በርካቶች ቢያምኑም ዞሊስን ማስፈረሙን ግን ሚኬል አርቴታ አሁን የሚቀጥልበታል ተብሎ ይታሰባል። በክንፍ ቦታ ላይ ትልልቅ ተጫዋቾችን ለማምጣት የያዘው እቅድ ላይ ምንም አይነት ተጽዕኖ የለውም። ሞርጋን ሮጀርስን መጣ፣ እንዲሁ ደግሞ ብራድላይ ባርኮላ መጣ። ክሪስቶስ ዞሊስን ለማስፈረም የሚደረገው ጥረት ይቀጥላል። ይህንን ተጫዋች እንደ ዋና ተጫዋች ሳይሆን የሚመለከቱት ቡድናቸው ውስጥ እንግዲህ ስኳድ ዴብዙን ለማስፋትና ቡድናቸው ውስጥ ተፎካካሪነትን ለመጨመር የሚመለከቱት አይነት ተጫዋች ነው። ክሪስቶስ ዞሊስ በገበያው ላይ የተገኘ እድል ሲሆን እንደ ሞርጋን ሮጀርስ ያሉ ሌሎች ስሞችም አሉ። የሮጀርስ ስም በክለብ ውስጥም በተደጋጋሚ ይነሳል። ደጋፊዎችም የእሱ አድናቂ ናቸው። ከተያዙት ስሞች መካከልም ቀዳሚው እሱ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ የምናደርስበት ሰዓት ላይ ተገኘን። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያያዘ ዩናይትዶች 2 የፕሪሚየር ሊግ ዋንጫዎችን ያሸነፈው አንቶኒዮ ቫሌንሲያን የምታስታውሱት ነው። በማንቸስተር ዩናይትድ ቤት ለማንቸስተር ዩናይትድ 2 ተጫዋቾችን ማስፈረም ቢችል ማንን እንደሚያስፈርም ጥያቄ ቀርቦለት ነበር። ትላንትና አንቶኒዮ ቫሌንሲያ ሞስኩዌራ ሲናገር በዚህም 2 ተጫዋቾችን እንግዲህ ተናግሯል። ኃላፊነቱ የኔ ቢሆን ኖሮ በአሁኑ ሰዓት 2 ተጫዋቾችን ወዲያውኑ አስፈርም ነበር ሲል ይናገራል። አንደኛው በግራ በኩል የሚሰለፈው የመሃል ተከላካዩ ዊሊያም ፓቾ ነው ሲል ይናገራል። ይህ ተጫዋች በፓሪስ ሰን ዠርሜን እንደሚጫወት ይታወቃል። ረጅም ፈጣንና የአየር ላይ ኳሶችን በማሸነፍ ረገድም በጣም ጎበዝና ጥሩ እይታ ያለው ተጫዋች ነው ሲል ይናገራል። ሁለተኛው ደግሞ ሞይ ካይሴዶ ነው። እሱንም ለማስፈረም ጥር ነበር። እነዚህ ተጫዋቾች ወጣት ናቸው፣ ብቃታቸውን በየጊዜው እያደገም እየመጡ ናቸው ሲልም ጭምር ይናገራል። ለማንቸስተር ዩናይትድ ለሚቀጥሉት 10 ዓመታት ያክል መጫወት የሚችሉ በጣም ጥሩ ግልጋሎትን መስጠት የሚችሉ 2 ተጫዋቾች ይመስሉኛል ሲልም ነው የተናገረው። አንቶኒዮ ቫሌንሲያ ሲናገር ለኔ እነዚህ 2 ዝውውሮች ለማንቸስተር ዩናይትድ በጣም አስፈላጊ ናቸው ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ሌላኛው አንቶኒዮ ቫሌንሲያ ይቀጥልና ከካሪክ ጋር መስራት እፈልጋለሁ ሲልም ይናገራል። ተመልሼ እሄዳለሁ። ዩናይትድ ለኔ ብዙ የሰጠኝ ክለብ ነው። ቤተሰቦቼ እዚያ በጣም ደስተኞች ነበሩ። በማንኛውም ሚና ቢሆን ከፍቅር ተነስቼ እሰራላችኋለሁ። በጣም የምወደው ክለብ ነው። አሁን ላይ እያደረጉት ያለው ነገር ሁሉ
በጥሩ ሁኔታ እየሄደላቸው እንዳለም ተስፋ አደርጋለሁ። የስኬት ምኞት መልእክትም ልኬለታለሁ። ካሪክ በጣም የማከብረውና የምጨነቅለት ሰው ነው። በአሰልጣኝነት ስኬታማ እንዲሆን ተመኝቼለታለሁ። እናም ነገሮች በጥሩ ሁኔታ እየሄዱለት ይመስለኛል። አሁን ላይ ነገሮች ተሳክተዋል ወይም ተስተካክለዋል። እናም ለሌላ የውድድር ዘመንም በአሰልጣኝ ወንበር ላይ መቀጠሉ ወይም ደግሞ እሱ እንዲቀጥል መደረጉ በጣም ደስ ብሎኛል ሲልም ነው አንቶኒዮ ቫሌንሲያ የተናገረው። ሁሉን ነገር ለሰጠኝ ማንቸስተር ዩናይትድ ስኬቱን ብቻ ነው የምመኘው ሲልም ይናገራል አንቶኒዮ ቫሌንሲያ ሲናገር። ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር በተያያዘ ድርድሮችን ያደርጋል ተብሎ ይታሰባል። ማንቸስተር ዩናይትዶች በዚህ ክረምት የዝውውር መስኮት ማስፈረም ከሚፈልጓቸው ተጫዋቾች ውስጥ ሳንድሮ ቶናሊ አንደኛው እንደሆነ በተደጋጋሚ ጊዜ ይነገራል። በማንቸስተር ዩናይትድ ቤት ስሙ መነሳቱ በተደጋጋሚ ጊዜም የሚገለጽ ጉዳይ ነው የሳንድሮ ቶናሊ ጉዳይ። ሆኖም ግን በተጫዋቹ ዝውውር ዙሪያ ላይ እስካሁን ድረስ ባለው ሁኔታ ምንም አይነት እንቅስቃሴ እንደሌለና ክለቦቹም ዝውውሩን በቁም ነገር እንዳልወሰዱት ነው እየተገለጸ የሚገኘው። ከሳንድሮ ቶናሊ ይልቅ ማንቸስተር ዩናይትድ ምናልባት ተመላላሹን ወይም ደግሞ የፉልባክ ተጫዋች የሆነው ሉዊስ ሆልን ከማክፓይሶቹ ለማስፈረም ጠንካራ ጥረት እንደሚያደርግ ነው የሚጠበቀው። ዩናይትድ ሳንድሮ ቶናሊ ላይ እንቅስቃሴ ያደርጋል ከሚባለው ይልቅ ሉዊስ ሆል ላይ ምናልባት እንቅስቃሴዎችን የሚያደርግበት እድሉ በጣም የሰፋ ይመስላል ብሏል። ማንቸስተር ኢቭኒንግ ኒውስ ነው ይህንን መረጃ ይፋ እያደረገ የሚገኘው። ነገር ግን የላንክሻየሩ ክለብ ማንቸስተር ዩናይትድ በዚህ የዝውውር መስኮት ሁለቱንም ተጫዋቾች በአንድ ላይ የማስፈረም እድሉ ዜሮ ነው። ከሁለት አንዳቸውን ሊያስፈርሙ የሚችሉበት እድል ቢኖርም ሁለቱንም ግን አንድ ላይ ከኒውካስል ዩናይትድ መውጣት ወይም ደግሞ ማስፈረም በጣም ከባድ ይሆናል ተብሎ ይታሰባል። ስለዚህም ማንቸስተር ዩናይትዶች በትልቁ ሉዊስ ሆል ላይ ምናልባት ድርድሮችን ከዚህ ቡድን ጋር ከኒውካስል ዩናይትድ ጋር ሊያደርግ ይችላል እንጂ የሳንድሮ ቶናሊ ጉዳይ እንኳን ብዙ የሚጠበቅ አይደለም ሲልም ነው የተናገረው ማንቸስተር ኢቭኒንግ ኒውስ። ኮቢ ሜይኖ በሚቀጥለው የውድድር ዘመን በልዩነት የሚጠበቀው ተጫዋች ማን እንደሆነ ጥያቄ ቀርቦለት ነበር። ምላሹን ይሰጣል። ፓትሪክ ዶርጉ ሲል ነው ምላሹን የሰጠው። ከዚህ በተሻለ የላቀ ደረጃ ላይ መድረስ እንደሚችል ሁላችንም እናስባለን ብለዋል። በልምምድ ወቅት የሚያደርጋቸው አንዳንድ ነገሮች ራሱን ምን ያክል እያበቃና እያሳደገ እንደሆነ በግልጽ የሚያሳዩ ናቸው። ስለዚህ በሚቀጥለው የውድድር ዓመት በትልቁ ተሻሽለው አድገው ከምንመለከታቸው ተጫዋቾች መካከል አንደኛው ፓትሪክ ዶርጉ እንደሚሆን ምንም ጥያቄ የለኝም ሲልም ጭምር ነው እየተናገረ የሚገኘውና በቀጣይ ፓትሪክ ዶርጉ ጥሩ ነገሮችን ያሳያቸዋል ብዬ ተስፋ አደርጋለሁ ነው ያለው። ካይል ዎከር ይናገራል። ለእንግሊዝ ብሔራዊ ቡድን ከሃሪ ማጓየር ይልቅ ዳን በርን በመመረጡ በጣም አስገርሞኛል። ሰዎች ሉክ ሾውን ረስተውታል ብዬ አስባለሁ። ሉክ ሾው በማንቸስተር ዩናይትድ ድንቅ የውድድር ዓመትን ያሳለፈው ሉክ ሾው በተሰለፈባቸው ውድድሮች ላይ መገኘቱ ጭምር ማሰብ ይገባል። ምናልባትም እንደ ጄድ ስፔንስ ወይም ሊቨርማንቱ አይነት የሩጫ ጉልበትና ፍጥነት ላይኖረው ይችላል። ነገር ግን በሱ ልምድ በመታገዝ ግን ምናልባትም ከመሃል ተከላካዮች አጠገብ እንዲጫወት ማድረግና ሪስ ጄምስ ደግሞ በጥቂቱ ወደፊት ጠጋ ብሎ እንዲጫወት ወይም እንዲያጠቃ መፍቀድም ይቻል ነበር። ነገር ግን ያንን ነገር ቶማስ ቱሄል ለማድረግ አልሞከረም ሲልም ጭምር ነው የተናገረው ካይል ዎከር። እና እነዚህ ሁለት ተጫዋቾች አለመመረጣቸው በጣም ያስገረመኝ ጉዳይ ነው ሲል ነው ካይል ዎከር የተናገረው። በአሁኑ ሰዓት ትኩረቱ ከግራ መስመር ይልቅ በግራ ተከላካይ ላይ ይሆናል ተብሎ ይታሰባል። ዩናይትድ ከግራው የማጥቃት ይልቅ በግራው የመከላከል ክፍል ላይ እንግዲህ እድሳቶችን የሚያደርጉበት ትልቅ እድል እንዳላቸው ነው የመረጃ ምንጩ ይፋ ያደረገው። ዩናይትዶች ሉዊስ ሆልን ይወዱታል፣ ዝውውሩም ሊሳካ ይችላል። ዋነኛው ተመራጩ ግባቸውም ለሉክ ሾው የረጅም ጊዜ ተተኪም ማግኘት ነው ተብሏል። ፓትሪክ ዶርጉ በአሁኑ ጊዜ ይበልጥ እንደ መስመር አጥቂ እየታየ ነው። ይህ ደግሞ ዩናይትዶች የግራ መስመር አጥቂ መግዛት እድላቸውን ጠባብ መሆኑን ያሳያል ተብሎ ነው የሚታመነው። በሞርጋን ሮጀርስ እና በሊሊማን እንጃይ ላይ ፍላጎት ቢኖራቸው ዝውውሩ ግን ከፋይናንስ አንጻር የሚስማማ መሆን ይኖርበታል። ደግሞም በክለቡ ቅድሚያ የሚሰጠው ጉዳይም ያኛው ክንፍ አይደለምና ስለዚህም ቅድሚያ የሚሰጣቸው ቦታዎችን ማደስ ላይ ትልቅ ትኩረት አድርገው ይሰራሉ ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትድ በግራው የማጥቃት ክፍል ላይ እንቅስቃሴዎችን ከማድረግ ይልቅ በግራው የመከላከል ክፍል ላይ ሉክ ሾው የሚጫወትበት ቦታን የማጠናከር ስራዎችን የሚሰሩበት እድላቸው ነው በጣም ሰፊ ይሆናል ተብሎ የሚጠበቀው በሚቀጥለው የክረምት የተጫዋቾች የዝውውር መስኮት። ስለዚህ ሞርጋን ሮጀርስንም ሊለማን ጃይንም የማስፈረም ፍላጎቶች እንዳሏቸው በተደጋጋሚ ቢነገርም ነገር ግን አሁን ላይ እነዚህን ሁለት ተጫዋቾች የማስፈረም እድሉ በጣም ጠባብ ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ሩበን አሞሪም ወደ ኃላፊነት ሊመለስ እንደሆነ ይፋ ተደርጓል። የቀድሞ የማንቸስተር ዩናይትድ ፖርቱጋላዊ አሰልጣኝ ሩበን አሞሪም ወደ ኃላፊነት ለመመለስ መቃረቡ ነው አሁን ላይ የተነገረው። ፖርቱጋላዊው አሰልጣኝ ሩበን አሞሪም ኤሲ ሚላንን በኃላፊነት ለመረከብ መቃረባቸው ነው የመረጃ ምንጩ ይፋ ያደረገው። የ41 ዓመቱ አሰልጣኝ ሩበን አሞሪም ባለፈው ሳምንትም ከኤሲ ሚላን ጋር ንግግር ማድረጉ ነው የተገለጸው።
አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ከተሰናበቱ በኋላ ያለ ኃላፊነት ይገኙ ነበር። አሁን ግን የጣሊያኑን ክለብ ኤሲ ሚላንን ለማሰልጣን በጣም ቅርብ መሆናቸውን የሚጠቁሙ መረጃዎች ይፋ ተደርገዋል። የቼልሲን መረጃዎች ደግሞ እንንገራቸው። ሪካርዶ ካካ የቀድሞ የብራዚል ብሔራዊ ቡድን ተጫዋች የሪያል ማድሪድና የኤሲ ሚላንም ተጫዋች የነበረው ስለ ኮል ፓልመር ይናገራል። በሪዮ ፈርዲናንድ ፖድካስት ላይ ቆይታን አድርጎ በርከት ያሉ ጉዳዮችን ያነሳው። ከነዛ መካከል ስለ ኮል ፓልመር ያነሳቸውም ጉዳዮች አሉ። የእሱን ያጨዋወት ዘይቤ እወድለታለሁ ብለዋል ካካ ስለ ኮል ፓልመር ሲናገር። ምክንያቱም ለእኔ እግር ኳስ ሁልጊዜም ቀላል ነበር ብለዋል። ኳሱን መውሰድና መድረስ ያለበት ቦታ ማድረስ ትልቁ ስራ ነው። ፓልመር ይህ ባህሪ በከፊል አለው። ነገሮችን በቀላሉ ነው የሚያደርገውና ያንን ነገር እወድለታለሁ። ኳስን ይወስዳል እናም በትክክልም ማድረስ ወደሚፈልገው ቦታ ያደርሰዋል። ይህንን ባህሪ በእርሱ ውስጥም በጣም አደንቋለሁ ሲልም ጭምር ነው የተናገረው ሪካርዶ ካካ ስለ ኮል ፓልመር እንዲሁ ሲናገር። ቸልሲዎች በክረምቱ የተጫዋቾች የዝውውር መስኮት ሌላ ግብ ጠባቂ ከማስፈረም ይልቅ ማይክ ፔደርሰንን መልሰው ሮበርት ሳንቼዝ ጋር በቋሚነት ግብ ጠባቂነት እንዲፎካከሩ ማድረግን ይመርጣሉ ተብሏል። ቻቪ አሎንዞ ሲመጣ አዲስ ግብ ጠባቂን ከማምጣት ይልቅ ይህንን ስራ መስራት ይፈልጋሉ። ማይክ ፔደርሰንን በማምጣት አሁን ካለው ግብ ጠባቂም ሮበርት ሳንቼዝ ጋር ትልቅ ፉክክሮችን አድርገው የቋሚነቱን ቦታ አንደኛው ግብ ጠባቂ እንዲይዘው ፍላጎት እንዳላቸው ነው እየተነገረ የሚገኘው። ሌላኛው ማርኮ ኮሬያ ስለ ቻቪ አሎንዞ አንዳንድ ጉዳዮችን እንዲሁ ያነሳበትን ጉዳይ እንመልከት። ማርኮ ኮሬያ ሲናገር ከቻቪ አሎንዞ ጋር ተነጋግረናል፣ ይሄ ትክክል ነው ሲልም ጭምር ይናገራል። በሱ ላይም ትልቅ እምነት እንዲኖረኝ አድርጎኛል። ከሱ ጋር ደግሞ አብረው ደግሞ ከሰሩት ከግሪማልዶና ከቦርሃ ጋርም በደንብ አውርቻለሁ። ስለሱ በጣም ጥሩ ነገሮችን የነገሩኝ። የቻቪ አሎንዞ ፕሮጀክት በጣም የሚስብ ፕሮጀክት ይመስለኛል ሲልም የተናገረው። ይሄ ተጫዋች ከቼልሲ ስለመልቀቅ ስሙ እየተነሳ እንደሆነ በትልቁ እየተነሳ ነው። በተለይ ወደ ስፔን ክለቦች ሊያመራ የሚችልበት እድሉ እንዳለው በስፋት ሲነገር እንደነበር እየሰማን እንገኛለን እና ከአሰልጣኝ ቻቪ አሎንዞ ጋር ግን በጣም ጥሩ የነበረ እንቅስቃሴዎችን ወይም ደግሞ ንግግሮችን አድርገናል። በቀጣይ ምን እንደሚፈጠር እንመለከታለን ሲልም ጭምር ነው እየተናገረ የሚገኘውና በቀጣይ የዚህ ተጫዋች የማርኮ ኮሬያ ጉዳይ እልባቶችን ያገኛል ተብሎ ይታሰባል። እስካሁን ግን ምንም አይነት የተወሰነ ውሳኔ እንደሌለ የሚያሳዩ መረጃዎች ናቸው በማርኮ ኮሬያ በኩል እየወጡ የሚገኙት። የሊቨርፑል ጉዳዮችን ደግሞ እንንገራችሁ ውድ ቤተሰቦቻችን። ሊቨርፑል ብራድሊ ባርኮላን በቅርበት እየተከታተለ እንደሚገኝ የሚያሳዩ የመረጃ ምንጮች አሁን ላይ በትልቁ እየወጡ እንደሚገኝ ነው የመረጃ ምንጮቹ ይፋ ያደረጉት። ሊቨርፑል የፓሪስ ሰን ዠርሜኑን የፊት መስመር ተጫዋች የሆነው ብራድሊ ባርኮላን ለማስፈረም ትልቅ እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ የመረጃ ምንጮቹ ይፋ እያደረጉ ነው። ፓሪስ ሰን ዠርሜን ሌላ አጥቂ ማምጣት የሚችል ከሆነ ተጫዋቹን ለመሸጥም ፈቃደኛ የሚሆኑበት እድል በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። ስለዚህ የተጫዋቹ የውል ማራዘሚያ ንግግሮችም በንቃት እየተካሄዱ ይገኛሉ። ነገር ግን ተጫዋቹ ከክለቡ ፓሪስ ሰን ዠርሜን ጋር ግን ኮንትራት ስለማደስም ሆነ ስለ ሌሎች ነገሮች ለመስማማት አሁንም ገና በመንገድ ላይ ነው። ብራድሊ ባርኮላ ከፓሪስ ሰን ዠርሜን ለመልቀቅም ጥያቄ አቅርበዋል የሚሉ መረጃዎችም ጭምራሉ። ምናልባት ለሊቨርፑል በጣም አስቸጋሪ የሚያደርገው ጉዳይ ከአርሰናል ጋር ፉክክሩ ነው። አርሰናል ይህንን ተጫዋች ለማስፈረምም ፍላጎቶች እንዳሉት ይታወቃል። ነገር ግን ይህንን ተጫዋች ለማስፈረም ሊቨርፑልም እንቅስቃሴን ያደርጋል ተብሎ ይታሰባል። ፓሪስ ሰን ዠርሜኖች አሁንም ብራድሊ ባርኮላን ማቆየትን ቢመርጡም እናም ሌላ አጥቂ ደግሞ ካላካለሉ እናም ካላገኙ ተጫዋቹ አዲስ ውልን ካልተቀበለ በስተቀር ይህ አይለወጥም ተብሏል። በዚህ ምክንያትም የሽያጭ በሩ ሙሉ በሙሉ አልተዘጋም። ባርኮላ በሊቨርፑልና በአርሰናል ትልቁ ኢላማ ይሆናል ተብሏል። የሊቨርፑል የአሁኑ ትኩረት በያን ዲያማንዴ ላይ ሲሆን እሱም የፓሪስ ሰን ዠርሜን ኢላማ ነው። ሞርጋን ሮጀርስ ደግሞ ከአርሰናል ግንባር ቀደም ኢላሞች መካከል አንደኛው ነውና ብራድሊ ባርኮላን የማግኘት እድል ጥሩ እድል ይኖራቸዋል ተብሎ ይታሰባል። በሊቨርፑል በኩል የሚወጡ መረጃዎች ይህንን ነው እያሳዩ የሚገኙትና ተጫዋቹን ለማስፈረም ጥረቶች ይደረጋሉ ተብሎ ይታሰባል። ኮዲ ጋክፖ ሊቨርፑልን በቀጥታ ክለቡን መልቀቅ እንደሚፈልግ አልተናገረም። ሆኖም ግን በቅርብ ጊዜ ከጣሊያን ክለቦች ፍላጎት እየታየ ነው። እንዲሁም ከባየር ሚኒክም ካለፈው ክረምት ጀምሮ ፍላጎቶች እንዳሉ ይነገራል። ሊቨርፑል ተጫዋቹን በንቃትም ጭምር ለመሸጥም እየፈለገ አይደለም። እናም አንቶኒ ጎርደን ወደ ባርሴሎና እየተዘዋወረበት የ70 ሚሊዮን ፓውንድ የዝውውር ዋጋንም አስተውለዋል። ይህም የራሳቸውን ተጫዋች ዋጋ ለመወሰንም እንደ መነሻ ይሆናቸዋል። ጋክፖ እስከ 2030 ድረስም የሚያቆይ ኮንትራት አለውና የተጫዋች የሚለቅ ከሆነ ጠንከር ያለ ገንዘብን ይጠይቁበታል ተብሎ ነው የሚታሰበው። እንደምረዳው ከሆነ ይላል ዳቪድ ላይንች ሲናገር፣ በአሁኑ ጊዜ ኮዲ ጋክፖ ወደ ሊቨርፑል መጥቶ መልቀቅ እፈልጋለሁ ብሎ አልጠየቀም። ነገር ግን ስለዚህ ጉዳይ በተደረገ ውይይት በኋላ ጋክፖ በዚህ የዝውውር መስኮት የማይነካ ተጫዋች እንዳልሆነ ግን
ይፋ ተደርጓል። ስለዚህም የዝውውር መስኮቱ ሲከፈት የመሸጫ ዋጋ ይኖረዋል። እናም ሊቨርፑል ብዙ ስራዎች ቢኖረውም ተጫዋቹን የመሸጥ ሀሳብ ላይ ግን ክፍት ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙ። ስለዚህ ሊሸጥ የሚችልበት እድሉ እንዳለ ነው በርካቶች እየተናገሩ እንደሚገኝ ዘገባዎቹም እየጠቆሙ የሚገኙ። ስለዚህ ኮዲ ጋክፖ በዚህ ክረምት ሊለቅ የሚችልበት እድሉ አለው። የማንቸስተር ሲቲን ጉዳዮች ደግሞ እንመልከት። ሪያል ማድሪድ በዚህ ክረምት የሮድሪን ዝውውር እንደማይገፋበት ይፋ ተደርጓል። ክለቡ ውሳኔውን አስቀድሞ አሳውቋል። ኤንሪኬ ሪኬልሜም በምርጫው ካሸነፈ ሮድሪን ወደ ማድሪድ እንደሚያመጣው የተናገረው መግለጫ አስቀድሞ እንደማያውቀው ነው ሮድሪም ጭምር ያረጋገጠው። ያም ሆነ ግን አሸናፊው ፕሬዝዳንት ደግሞ ፍሎሬንቲኖ ፔሬዝ ይህንን ተጫዋች አሁን ላይ የማምጣት ፍላጎት የላቸውም። የበርናርዶ ሲልቫን ዝውውር ለማጠናቀቅ አስቀድመው መወሰናቸው ይፋ መደረጉና መወሰኑ የሚታወስ ጉዳይ ነው። ስለዚህም አሁን ላይ ሮድሪ ወደ ሪያል ማድሪድ የማምራት እድሉ በጣም ጠባብ ነው ተብሏል። ከሮድሪ ጋር ያለው ነገር ሙሉ በሙሉ በሩ ዝግ እንደሆነ ጭምር የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለንና ሮድሪ ወደዚህ ክለብ የማምራት እድል እንደሌለው ነው ይፋ እየተደረገ የሚገኘው። ይህ የቀድሞ የባሎን ዶር አሸናፊውን በሲቲ የቀረበለትን አዲስ ኮንትራት ለመቀበል ወይም በ2027 በነፃ ወኪልነት ስለመልቀቅ ምናልባት አስበው ውሳኔዎችን ሊወስን የሚችልበት እድሉ ላይ ይገኝ ይሆናል እንጂ ወደ ሪያል ማድሪድ የማምራት እድል እንደሌለው ነው ይፋ የተደረገው። ቤን ጃኮብስ ይፋ እንዳደረገው ከሆነ ማንቸስተር ሲቲ በሚቀጥሉት ሳምንታት ኤሊዮት አንደርሰንን ለማስፈረም ሶስተኛ የዝውውር ጥያቄ እንደሚያቀርብ ይፋ እያደረጉ ይገኛሉ። ባለፉት ሳምንታት ለኤሊዮት አንደርሰን የተለያዩ እንቅስቃሴዎችን ሲያደርግ እንደነበር የምናስታውሰው ነው። ማንቸስተር ሲቲ ሁለት ጥያቄዎችንም እንዲሁ አቅርበው ውድቅ ቢደረግባቸውም ኤሊዮት አንደርሰንን ለማስፈረም ግን ቆርጦ ተነስቷል። ኖቲንጋም ፎረስቶች ከአሌክዛንደር ኢሳክ የ125 ሚሊዮን ፓውንድም የፕሪሚየር ሊግ ሪከርድ ክፍያ የሚበልጥ 130 ሚሊዮን ፓውንድ ለማግኘትም እየጠየቁ ነው የሚገኘው። በክለቦቹ መካከል አሁንም ንግግሮች ይቀጥላሉ ተብሎ እንደሚታሰብ ነው የመረጃ ምንጮቹ እየገለጹ የሚገኙት። ስለዚህ ኤሊዮት አንደርሰንን ለማስፈረም ግን ማንቸስተር ሲቲም አሁን በትልቁ እንቅስቃሴ እያደረገ ነው። ተጫዋቹም በተለይ እንግዲህ ዝምታውን ሰብሯል የሚሉ መረጃዎች እየወጡ ይገኛሉ። ተጫዋቹ ወደ ማንቸስተር ሲቲ የማምራት ፍላጎትም እንዳለው ጭምር መናገሩ በቅርብ ጊዜ የሚወጡ መረጃዎች ደግሞ በትልቁ እያሳዩ እንደሚገኝ ነው የመረጃ ምንጩ ይፋም እያደረገ የሚገኘው። ሌላኛው ከማንቸስተር ሲቲ ጋር በተያያዘ የሚነሳው ጉዳይ ደግሞ ቤን ጃኮብስ ስለ ሳንድሮ ቶናሊ ዝውውርም ይናገራል። ማንቸስተር ሲቲና ቶናሊ ላይ ተጨማሪ እንቅስቃሴዎች እሰማለሁ። ምንም እንኳን ሲቲ አሁንም ሙሉ በሙሉ በኤሊዮት አንደርሰን ላይ ያተኮሩ ቢሆንም በቶናሊ ዙሪያ ግን ብዙ ወሬዎች ከማንቸስተር ሰማያዊው ክፍል እየተነሱ ነው። በዝምታ እየሰሩ ይመስለኛል ሲልም ነው ቤን ጃኮብስ የተናገረው። ጄሚ ቫርዲ ስለ ኤንዞ ማሬስካ ይናገራል። እሱ ልክ እንደ ፔፕ ጓርዲዮላ ነው ሲል ይናገራል። በቀድሞ አሰልጣኙ ኤንዞ ማሬስካ ላይ ያለውን ከፍተኛ አድናቆትም ይናገራል። እሱ በቃ የፔፕ ጓርዲዮላ ሃይ ኮፒ ነው። ሌስተር በነበርንበት ጊዜ በፍጹም አይተኛም ነበር። ለጠዋት ስብሰባ ስንመጣም ይህንን ታክቲክ ስሰራ አድሬም እስከ ንጋቱ 11 ሰዓትም አልተኛውም። ላሳያችሁ ፈልጌ ነው ይለን ነበር። ለስራው ያለው ቁርጠኝነት በጣም አስደናቂ ነው። በዚህ ጠንካራ አስተሳሰቡ ወይም ሜንታሊቲው ምክንያት ወደ እግር ኳሱ የመጨረሻው ማማ ላይ እንደሚደርስም ሙሉ በሙሉ እርግጠኛ መሆን ይቻላል። ወደ ታክቲክና ጨዋታዎችን ወደ ማዘጋጀትም ወይም ፕሪፓሬሽን ስመጣ እኔ በህይወት ያብሬያቸው ከሰራኋቸው ምርጥ አሰልጣኞች መካከል በመጀመሪያነት የማነሳው ኤንዞ ማሬስካን ነውና በጣም ጥሩ አሰልጣኝ ነው ሲልም ጭምር ነው ጄሚ ቫርዲ የቀድሞ ሌስተር ሲቲ አጥቂ የሚናገረው። የሪያል ማድሪድ ጉዳዮችን ደግሞ እንመልከት። ኬሊያን ምባፔ የዚህ ትውልድ ምርጡ አጥቂ ነው ብሏል ፖል ላቤሌ ፖግባ ሲናገር። ወሬው እዚሁ ላይ አብቅቷል። የእሱ ቁጥሮችና ስታቲስቲክሶች በታሪክ ውስጥ ከነበሩት ምርጥ ተጫዋቾች ጋር ማወዳደር ብቻ ይበቃል፣ ሁሉንም ይበልጣል ሲል ነው ፖል ፖግባ የተናገረው። ሞሪኒዮ በብራሂም ዲያዝ ላይም ቢሆን ብዙ አይተማመንም ተብሏል። ሌሎች የዝውውር ውሎችን ለመፈጸምም የሚረዳው ከሆነ ሞሪኒዮ ዲያዝን ለመሸጥም ፍቃደኛ እንደሚሆን ጭምር ነው ሚጌል ሶሪያኖ መረጃውን እያጋራ የሚገኘው። ኬሊያን ምባፔ ይናገራል። ኮናቴ በጣም ጠንካራና ተፋላሚ ተከላካይ ነው። በክትትልም በኩል በጣም ብርቱ ነው። ተጋጣሚ አስቸጋሪ ምሽቶችን እንዲያሳልፍ ያደርጋል። እንደሱ ያለ በቁርጠኝነት የሚጫወትና በታክቲክ ረገድም ተለዋዋጭ የሆኑ ተከላካዮችን ቡድኔ ውስጥ ደግሞ እንዲኖሩ ፈልጋለሁ። ምክንያቱም ወደፊት በመሄድ ተጋጣሚ ላይ ጫናዎችን መፍጠርም ሆነ ከአንድ ለአንድ ግንኙነቶችም ራሳቸውን መከላከል፣ የአየር ላይ ኳስና የምድር ላይ ኳሶችንም ፍልሚያ ማሸነፍ እንዲሁም በታክቲክ የታዘዙትንም ትክክልም መተግበርም ይችላሉ ሲልም ጭምር ነው የተናገረው ኬሊያን ምባፔ። ቲቦ ኮርቱዋም ይናገራል። ወደፊት በሪያል ማድሪድ ቤት ያለው ቆይታ እንዴት ነው የሚል ጥያቄ ቀርቦለት ነበር። ቲቦ ኮርቱዋ በሪያል ማድሪድ ቤት 30 ዓመት ከሞላ በኋላ የ1 ዓመት የውል ማራዘሚያ ነው የሚቀርብልህ። በዚህ ደስተኛ ነኝ። በዚህ ብቃቴ ከቀጠልኩኝ የኮንትራት ማደስ ያን ያክል አሳሳቢ ነገር አይደለም።
ሪያል ማድሪድ ግን በጣም ትልቅ ክለብ በመሆኑ የሆነ ሰዓት ላይ እኔን ሊተካ የሚችል ግብ ጠባቂን ማሰቡ አይቀሬ እንደሆነ እርግጠኛ ነኝ ሲልም ነው የሚናገረው። በፍሎሬንቲኖ ፔሬዝ በሚመራው የሪያል ማድሪድ ቤት ሉካ ሞድሪች ከእግር ኳስ ዓለም ራሱን ካገለለ በኋላ በአስተዳደራዊ ወይም ደግሞ በሌላ የሥራ መደብ ላይ ወደ ክለቡ እንደሚመለስ ትልቅና ግልጽ ፍላጎት አለ። ተጫዋቹ ከክለቡ ጋር በጣም ጥሩ ግንኙነት ያለው ሲሆን ወደፊትም በማድሪድ መኖር እንደሚፈልግ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ፔፔ ይናገራል። ሪያል ማድሪድ ዋንጫዎችን እንደሚያሸንፍ አልጠራጠርም፣ እኔ በዚህ ጉዳይ ምንም አልተጨነቅኩም ብሏል። የሞሪኒዮ ፕሮጀክት አካል ልትሆን ነው የሚባለው ነገር እውነት ነው ወይ የሚል ጥያቄ ቀርቦለት ሁሉም አሉባልታ ነው፣ ከሞሪኒዮ ጋር ምንም የተነጋገርነው ነገር የለም ሲልም ጭምር ነው ፔፔም የሚናገረው። ወደፊት ምን ሊፈጠር እንደሚችል ግን ማንም የሚያውቀው ነገር የለም ብሏል። ኢብራሂማ ኮናቴም በጣም የምወደው ተጫዋች ነው ብሏል ፔፔ ሲናገር። ከኔ የላቀ ተጫዋች እንዲሆን እመኝለታለሁ። ይህ ከሆነም እዚህ ሪያል ማድሪድ ውስጥም ነገሮች በጥሩ ሁኔታ ላይ መሆናቸውንና ዋንጫን እያሸነፈ መሆናችንን ማረጋገጫ ነው። እኔም የምፈልገው ይህንን ሆኖ ሲልም ጭምር የተናገረው ፔፔ ያን ዲያማንድ ከድሮግባ ጋር የሚደረገው ንጽጽርን ውድቅ አድርጎታል። እኔ ራሴን በማንም ሰው አርአያነት አልቀርጽም። ድሮግባ ጥሩ ተጫዋች ነው፣ ነገር ግን እኛ የተለያየ የአጨዋወት ዘይቤ ስላለን ራሴን በሱ መንገድ ቀርጻለሁ ልልም አልችልም። ስለዚህም ድሮግባ ነው ልል አልችልም፣ ነገር ግን እሱ ታሪካዊ ተጫዋች ነው ሲልም ይናገራል። ነገሩ በዚህ መንገድ መታየት ይቻላል። እሱ ጥሩ አርአያ ነው ለእኔ ባይሆንም በሀገሬ ላለው ደግሞ ለእያንዳንዱ ተጫዋች እንዲሁም ለዚህኛው የአፍሪካ ትውልድና ለወጣት ተጫዋቾችም ሁሉ ዲዴ ድሮግባ አርአያ እንደሆነ ጠንቅቄ ያውቃለሁ ብሏል። ያያ ቱሬ የስሎቫኪያው ክለብ ዋና አሰልጣኝ ሆኖ መሾሙ ይፋ እየተደረገ ይገኛል። የቀድሞ የማንቸስተር ሲቲና ባርሴሎና ኮከብ የስሎቫኪያ ሻምፒዮን ስላቫን ብራቲስላቫን በዋና አሰልጣኝነት የመምራት የ3 ዓመት ውልም መፈረሙ ይፋ ተደርጓል። ይህ ለ43 ዓመቱ ኮት ዲቮራዊ በዋና አሰልጣኝነት የመጀመሪያ ኃላፊነቱ ነው። ያያ ቱሬ ከዚህ ቀደም በዩክሬን፣ ቤልጅየም እና ሳዑዲ አረቢያም በረዳት አሰልጣኝነት መስራቱ ይታወሳል። አሰልጣኙ ክለቡን በሀገር ውስጥ ያለውን የበላይነት የማስቀጠል እንዲሁም በአውሮፓ ቻምፒየንስ ሊግ ማጣሪያ ጨዋታዎች ደግሞ ቡድኑን የማዘጋጀት ከባድ የቤት ስራ ይጠብቀዋል ተብሎ ይታሰባል። ያያ ቱሬ የመጀመሪያ ቋሚ ስራውንም በስላቪያ ብራቲስላቫ ማግኘቱን የሚያሳዩ መረጃዎችን እየተመለከትን እንዳለ ነው ዘገባዎች እየጠቆሙ የሚገኙትና በቀጣይም እንግዲህ በትልቅ ደረጃ ያድጋል ተብሎ ከሚጠበቁ አሰልጣኞች መካከል ነው። ኒውካስል ዩናይትድ የክረምቱን የመጀመሪያ ዝውውር ለማድረግ ተቃርበዋል። የሬምሱን ግብ ጠባቂ ኢቫን ዦዋውን ነው ለማስፈረም ስምምነት ላይ የደረሱት። እንደ ኤኮ ዘገባ ከሆነ እንደ ኖርዘርን ኤኮ የተባለ የመረጃ ምንጭ እንደተናገረው ማክፓይሶቹ ለ20 ዓመቱ ፈረንሳዊ ግብ ጠባቂ በ24 ሚሊዮን ፓውንድ የሚገመት የገንዘብ ጥቅልን ተስማምተዋል። ይህም በሴንት ጄምስስ ፓርክ ስራ በበዛበት በሚጠበቀው የዝውውር መስኮትም የመጀመሪያ አዲስ ተጫዋች ያደርገዋል። ይህ ኒውካስል ዩናይትድ ሊያደርገው ከሚችለው ትልቅ ዝውውር ላይሆን ይችላል፣ ነገር ግን ሳቢ ግን ነው። ዣውን የ20 ዓመት ብቻ ሲሆን ቁመቱ ወደ 6 ጫማና 6 ኢንች ነው። ቀድሞውኑ የፈረንሳይ ከ21 ዓመት በታች ቡድንም አካል እንደሆነ ይነገራል። ዘገባዎች እንደሚያመለክቱት የ4 ዓመታት ውል የተስማማ ሲሆን ለቅድመ ውድድር ዝግጅትም ከኒውካስል ዩናይትድ ጋር ከመቀላቀሉ በፊት አስፈላጊ የሆኑ የዝውውር ሂደቶችንም ያጠናቅቃል ተብሎ ነው የሚጠበቀው። የዝውውሩ ጊዜ ትክክል ነው። ኒውካስል ዩናይትድ አሮን ራምስዴልን ላለመያዝም ከወሰኑ በኋላ የግብ ጠባቂ ክፍላቸውን ማደስ ነበረባቸው። በተጨማሪም ጆን ራዲና ማክሰስ ቶምሰንም እንዲሁ ክለቡን ለቀዋል። የኒክ ፖፕ ውልም እስከ 2027 ድረስ ተራዝሟል። ነገር ግን በ34 ዓመቱ ለረጅም ጊዜ መፍትሄ ሊሆን እንደማይችል ግልጽ ነው። ዣውን እንደ ቀዳሚ ቁጥር 1 ግብ ጠባቂ ላይ መጣ ይችላል። ነገር ግን ለኤዲሃው እውነተኛ የወደፊት ተስፋ ያለውን ጠንካራ አካላዊ ብቃት ያለው ወጣት ግብ ጠባቂ ይሰጣቸዋል። በ2025-26 የውድድር ዘመን በሬምስ ያሳየው ብቃትም ኒውካስልን ለምን ቀድመው እንደተንቀሳቀሱ የሚያሳይ ነው። እንደ ዘገባው ዣውን በሊግ 2ም በሁሉም ደቂቃዎች ላይ ተሰልፎ የተጫወተ ሲሆን 35 ጎሎች ብቻ ነው የተቆጠሩበት። እንዲሁም በ34 ጨዋታዎችም 15 ጊዜ መረብን እና ኳስን እንዳይደፈር አድርጓል ወይም እንዳይቆጠርበት አድርጓል። በዚህ ዕድሜ ላይ ላለ ግብ ጠባቂ እንዲህ ያለው ወጥነት አስደናቂ ነው። ኒውካስል ዩናይትድ የሬምሱን ግብ ጠባቂ ኢቫን ዣውን በ24 ሚሊዮን ፓውንድ ገደማ ለማስፈረም ነው እየተዘጋጁ የሚገኙት። የ4 ዓመታት የውል ስምምነትም ተደርጓል። አስፈላጊ የሆኑ የዝውውር ሂደቶችም በሚቀጥለው ሳምንት ይጠናቀቃሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። እዚህ ላይ ሰፊ ስልታዊ እቅድም አለ። ኒውካስል የቡድኑን አማካይ ዕድሜ ለመቀነስና ዋጋቸውን ለመጨመርም በሚችሉ ተጫዋቾች ዙሪያ ቡድኑን ለመገንባት እየሞከሩ ነው። አንቶኒ ጎርደን ለባርሴሎና ከሸጡ በኋላ ክለቡ የተሻለ የፋይናንስ ተለዋዋጭነት አለው። ነገር ግን አሁንም በብልሃነትም ማሰለፍ አለባቸው። ለወጣት ግብ ጠባቂዎች የሚከፈል 24 ሚሊዮን ፓውንድም ርካሽ አይደለም።
ነገር ግን ዣውን የረጅም ጊዜ ቋሚ ተሰላፊ ከሆነ ብልህ የንግድ ስራ ሆኖ ሊታይ ይችላል ተብሏል። ይሄ ደፋር ነገር ግን ምክንያታዊ እርምጃ ነው። ኒውካስል የቆየና አስተማማኝ ግብ ጠባቂን መምረጥ ይችሉ ነበር። ነገር ግን ዣውን ለቀጣዮቹ 5 ዓመታትም ታስበው የተፈረመ ይመስላል። አደጋው ግልጽ ነው። ወጣት ነው። በፕሪሚየር ሊጉ ልምድ የለውም። እናም ደግሞ ጊዜ ያስፈልገዋል። ነገር ግን ኤዲሃው በአግባቡ ከመሩት ኒውካስል የዝውውር ገበያውን ከመወደዱ በፊትም የወደፊት ቁጥር 1 ግብ ጠባቂያቸውን ማስፈረማቸውን ሊያረጋግጡ ይችላሉ ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን መራው። ስላደመጣችሁኝ ከልብ አድርጌ ያመሰገንኩ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮትም የምመኘው።